የሰራም ለአገሩ ያልሰራም ሰነፉ ያስኬዳል መንገዱ ለሞት ሲሰለፉ ሞት መረጃን ባወቀን እንዴት በወደድነው ስንዴን ከእንክርዳዱ ለይቶ ያስቀረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ደጋጉን ዳግመኛ ቢፈጥረው ለተራበ አጉራሽ ላጣ ሰው ደጋፊ ሲሆን ያሳዝናል እንደ አፈር ጋፊ የሚመለስ ቢሆን እንደ ሞተ ሳይቀር ያሰኛል ዳግመኛ ቢፈጠር ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ደጋጉን ዳግመኛ ቢፈጥረው ሞት እንኳን ጨክኖ ወስዶ ከሚያስቀረው ምናለ ደጋጉን ዳግመኛ ቢፈጥረው ምናለ ደጋጉን ዳግመኛ ቢፈጥረው ምናለ ደጋጉን ዳግመኛ ቢፈጥረው ምናለ ደጋጉን ዳግመኛ ቢፈጥረው። እናመሰግናለን። ቃላብ በኤሌም 4 ተወክሏል። ያልተገደበ ድምጻችሁን 82 ላይ ከወደዳችሁት ልትልኩለት ትችላላችሁ። የጋሽ ጥላሁን ገሰሰን ሞት እንኳን ጨክኖን በራሱ አቀራረብ ከኮከብ ባንድ ጋር አቅርቦልናል። እናመሰግናለን። ዳኞች አስተያየት ብቻ ይሰጡልናል። እሺ ቃላብ ገዛኸኝ የጋሽ ጥላሁን ገሰሰን ሞት እንኳን ጨክኖ የሚለውን ዜማ ነው ያመጣው። በጣም ቆንጆ ዜማ ነው የመረጥከው። እዚህ ጋር ፕሮግራም ላይ ሳየው ቃላብ እንዴት አድርጎ ይጫወተው ይሁን ብዬ በጣም ልቤ ተንጠልጥሎ ነበር። አንዳንድ ጊዜ አንዳንድ ቅላጼ መቀየር የሌለባቸው አሉ። ለምሳሌ በወደድ ነው የሚለው ቦታ ጋር የቀየርክባት ቦታ ባይቀየር ስሜቱን በደንብ እዛ ጋር ያለውን የዜማ እንትን እንዳማረ ያልፍ ነበረ። እንደገና ደግሞ አክሰንት ማያስፈልግ ቦታ ጋር አክሰንት ያደረከው ለምሳሌ ሲሆን ያሳዝና የሚለው ዝ ላይ እንደዚህ በደንብ ስትረስ ተደርጎ ያለፈበት ቦታ የሆነ አንዳንዴ የዜማ ስትራክቸሩን ሌላ እንዳያስመስለው መጠንቀቅ አለበት። በጣም ሚውዚክ አለ ብዙ መቀየራቸው የምታሳምራቸው ነገሮች በጣም ነው እምወዳቸው። እዚህ ዜማ ላይ ግን አንዳንዶቹ ደስ አላሉኝም። አብዛኛው ግን በጣም ጥሩ ነው። የላይ ድምጽ ይወጣበት የተጨነቅ ይመስላልና ጌታችሁ ግን በደንብ ሪላክስ አድርገን የተጫወትከው እሱም ኮንትራስቱ ትንሽ ብዙ ደስ አላለኝም። በሚመችህ ኪ ውስጥ ብታረገው የበለጠ ዘፈኑ ያምር ነበረ። ይሄን ዜማ በጣም ስለምወደው የምጠብቅ የነበረው ከዚህ በላይ ነበረ። አጠቃላይ በሆነው ነገር ግን ጥሩ ተጫውተዋል። እኔ ሁሌ የምለው ነገር ነው የሆነ አንዳንድ ሰው ደግሞ ቢፈጠር ደስ የሚልህ ሰዎች አሉ ራሱ ጋሽ ጥላሁንን ጨምሮ ማለት ነውና ጥሩ ሐሳብ የያዘ ዜማ ነው።
በምፈልገው አንተ ትጫወተዋለህ ብዬ ባሰብኩት ልክ ግን አይደለም ፐርፎርማንሱ። ለማንኛውም ግን መልካም እድል እመኛለሁ። እሺ ቃላብ ቅድም ተናግሬያለሁ። ጨካኝ ዘፋኝ ነህ ያልኩህ ድፍረትን ስለማደንቅ እንኳን ይሄን ዘፈን ይዞ መጣ። አንደኛ እንደዚህ የሚወጣ ዜማ በተለይ በእንደዚህ አይነት ውድድር ብቻ አይደለም፣ በጣም ያስደነግጣል፣ ያሳቅቃል። ምክንያቱም ዜማዎች ብዙ ጊዜ እንደዚህ አይነት ዜማዎችን ስትሰራ ጥቂት ዘፈኖች አሉ። የማዲንጎ ጎንደር ማንሳት ትችላለህ እና ብድግ ብሎ ዜማ የሚነሳ ስለሆነ ብዙ ጊዜ የጋለ ዌቡ እንደዚህ እየሰራ ነው አይደል የሚወጣ ከሎር ምናምን ሃይ ምናምን ሚዲየም ላይ የሆነና ይሄ ዜማ የዚህ አይነት ካራክተር ነውና በጣም ያስደነግጣል። በጣም ሻርፕ መሆን አለብህ። አንደኛ በዚህ መንገድ አየሁት። ለኔ እጅግ በጣም ተወጥተዋል። እንደዚህ አይነት የዜማ ክፍሎች ፈትሸ መስፈን ማሳየት እንደምትችል ውድድር ስለሆነ ነው። ምናልባት የሹሜን ሀሳብ እጋራለሁ። ኦፍ ኮርስ እንጀቴ ልክ ናት። ግን ምንድነው ብዙ ጊዜ ድምጽህ የሆነ አካባቢ ስለሆነ ጋሽ ጥላሁን ብቻ የሚቀጠቅጣል ወይ ደግሞ የማህሙድን ዘፈን ወይም ደግሞ በቃ የቴዎድሮስ ታደሰን ብቻ እየዘፈነ አቅሙን ካላየ ነው ምን ትርጉም አለው? ስለዚህ ማምጣት አንደኛ በደንብ የሚወርድ የዜማ ክፍል ያለበት ነው። እንደገና በጣም የሚወጣ የዜማ ክፍል ያለበት ነው። ለፍተሻ በጣም ግን መስማማበት አንድ ነገር አለ። አሁን ይሄን ሁሉ ካልኩ በኋላ ይሄ ቅድሙን አይነት አቀራረብ አቅርበ በዛ እንደገና ማይክሮፎን አንጡ ብለ መረቀ ምናምን ሁሉ ሄደ ዳኞችን እጃችን ባፋችን ላይ እስክንጭን ድረስ አደገኛ ስራ ነው ማምጣት ያለብን። ገብቷል? የቅድሙ አዘፋፈን በጣም አደገኛ ስለሆነ ክፍተት መኖር የለበትም በቃ የሚል ሀሳብ ነው። እንደ ውድድር በጣም ጥሩ ነው። መልካም እድል ይላል። እሺ ቃላብ ብዙ ተመሳሳይ ሀሳቦች ተነስተዋል። እኔ ጋርም እንደዚህ ነው ያለው። ዘፈኑ በጣም ቆንጆ ነው የመረጥከው፣ ምንም ጥያቄ የለውም። ግን ምንድነው ጠቅለል ሲል የመረጥከው ዘፈን በሚፈልገው ልክ መጫወት አንድ፣ ከዛ ደግሞ አንተን ከምናቅህ ልክ ጋር እኩል የሆነ ፐርፎርማንስ ቢኖረው ነው ሀሳቡ እንጂ መጥፎ ነው ለማለት አይደለም። ኪው ቆንጆ ነው በጣም ወደ ታች የምትወርድበትን ልኬትን በደንብ ነው የምታውቀው። ይሄ ትልቅ ነገር ነው። ወደ ላይም የሚወጣውን ምንም የያዘ ነገር የለም። ቆንጆ ነው። ዳይናሚክስ ላይ ያለ ኮንሰፕት ሙዚቀኛ ስለሆንክ ማይሚን መሳሪያ ተጫዋች ስለሆንክ በደንብ ታውቀዋለህ። አሁንም እሱ በጣም ቆንጆ ነበር። ከዳይናሚክስ ጋር የነበረው አፍ ተገጥሞ የሚባሉትን የእንጉርጉሮ ነገሮች ረጅም ድምጽ ተይዞ አፍ ተገጥሞ የሚባሉት ቦታዎች ላይ በጣም ግሩም ነው ስታደርግ የነበረው ነገር። ማይኪንግህ ደግሞ በጣም ቪዥዋሊ በቃ ኦብዘርቭ እስከሚደረግ ድረስ ኮንትሮሊንጉ በጣም ጥሩ ነበረ። ብዙ ነገሩ ጥሩ ነው። ግን ምንድነው እኔ ይሄኛውን ዜማ ባትመርጠው ብዬ ያሰብኩበት ምክንያት የዜማውን ውበት ለመግለጽ የነበሩት የቅላጼ ልኮች ጉሮሮ ውስጥ አልነበሩም ወይ ጉሮሮ ያንን መሸከም አልቻለም። ስለዚህ በደንብ ልክክ የሚለውን ካንተ ልካውን የመጀመሪያው ላይ የነበረው ነገር ነበር አይደል? የመጀመሪያው ሰው በሱ ልክ አይነት ነገር ወይ ከሱ በላይ ቢሆን ነገርና ተዚሟል ምናምን ግን የቱ ጋር ዋው እንበል አይደል? ስለዚህ በጣም the highest level of performance አሳይተህን ወደ average መውረዱ ልክ አይደለም። እዚህ ጋር አሁን ብትለኝ ቴክኒካሊ በጣም ብዙ ነገሩ ትክክል ነው፣ ግን ስለ ውበት አይደለ የምናወራው። ወደ ውበት የሚወስዱት ነገሮች ደረጃቸው አነሳ ሲል ቅሬታ ይፈጥራል ማለት ነው። እንደሱ እንዳይሆን ሙዚቃ ምርጫህን የጋሽ ጥላሁን ሙዚቃ በጣም ፈታኝና በጣም በቃ ብዙ ክብደት ስላለው እሱን ይዞ መምጣት ሁሌ ልክ ላይሆን ይችላል። ልክ የሚሆነው አንተን በትክክል የቃላብን ነገር በትክክል መግለጽ የሚችል ዜማ ሲሆን ነው። እንደሱ ብሎ ማሰብ ያስፈልጋል እንጂ መጥፎ ፐርፎርማንስ አይደለም። እናመሰግናለን ዳኞቻችን።